የነጻነት ባሮች ክፍል 43 በርግጥ ያንን ሁሉ ችግር አልፈን ሉዓላዊነታችንን አረጋግጠናል። የራሳችንን ባንዲራ በክብር አውለብልበናል። በዓለም ደረጃም እንደ ሀገር ታውቀናል። ጋሬጣ የበዛበት በእሾህና በአሜኬላ የታጠረ መራራ ትግላችን ተጨናቅፎ አለመቅረቱ ቢያስደስተኝም አንተ እንዳልከው የነጻነታችንን ባሮች ሆነን ከአብራካችን በወጣ ፋሽስት ስር መውደቃችን ደግሞ ያሳዝነናል። እንደ እሳት ያቃጥለናል፣ እንደ ረመጥ ይጠብሰናል። አስመራ ከነጻነት ደጃፍ የተመለስንበት አሁን ደግሞ ነጻነታችን ስመ ነጻነት ብቻውን የቀረበትን ምክንያት ምንድነው ብለን ታሪካችንን ብንፈትሽ መሰረታዊ ችግራችን ቅድም እንዳልኩ ለጭቁን ህዝብ የቆመ የህዝብ ተሟጋች የሆነ ህዝባዊ ድርጅት መሪ ባለማግኘታችን ነው። ጀብሃና ሻዕቢያ ህዝባችን እንዲነቃ እንዲደራጅ ፍላጎት ስላልነበራቸው፣ ምክንያቱ ከነቃና ከተደራጀ በእኛ ላይ ያምጻል ብለው ስለሚሰጉ ያቺ ነጻነት የምትለው መፈክር ብቻ ይዞ እሷን ብቻ ጨምድዶ እንዲታገል አረጉት። በዚህ ምክንያት አብዛኛው ህዝባችን ከነጻነት ወዲህ ምን አይነት ስርዓት ነው የሚበጀን፣ ቀጣዩ ትግላችን ምን መልክ ነው የሚይዘው ወዘተ የመሳሰሉትን አንገብጋቢ ጉዳዮች የተጨነቀበት አይመስለኝም። ለዚህም ይመስለኛል አብዛኞቻችን በነጻነት ማግስት ድንብርብራችን የወጣው እና አሁን ምን ልልህ ነው የፈለኩት ትግሉ እጅግ ከመምረሩና ውጣ ውረዱ የበዛበት ከመሆኑ የተነሳ ተስፋ አስቆራጭ ነበር። ግና ህዝባችን ጽናትን ሰንቆ ለዚህ ደረጃ ደርሷል። በጣም አሰልቺ የሆነና ከአቅሙ በላይ የተራዘመ መራራ ትግል ነበር። አይከፍሉ መስዋዕትነትን ከፍሎ ነው ነጻነቱን ያገኘው። ነጻነቱን ሲያገኝ ታዲያ አልነቃም፣ አልተደራጀም ነበር። ሻዕቢያ ስልጣን ከተቆናጠጠ በኋላ ከባዕዳውያን ገዢዎች የባሰ ጨቋኝ አፋኝና በዝባዥ ይሆናል የሚል ግምት ጭራሽ ያልነበረው የህዝባችን ቁጥር ቀላል አልነበረም። በተጨባጭ ሲታይ ግን ሻዕቢያ ትግርኛ የሚናገር ደርግ ከመሆን አልዘለለም። በሌላ በኩል ደግሞ ምንም እንኳን ህዝባዊ ወገናዊነት የሚሰማቸው ህዝባውያን ዲሞክራሲያውያን ተቃዋሚ ቡድኖች በአሁኑ ሰዓት ቢኖሩም በሻዕቢያ ስለላ መዋቅሮች የተዳከሙ ስለሆኑ ትርጉም ያለው እንቅስቃሴ የላቸው። ሀገር ውስጥ እንዳይገቡ ስለታገዱም ከህዝባቸው ርቀው ስደት ላይ ነው ያሉት። ከህዝብ የተነጠለ ተቃዋሚ ቡድን ደግሞ ትርጉም ያለው እንቅስቃሴ ሊያደርግ አይችልም። ከህዝቡ መሃል ገብቶ ህዝቡን ካላደራጀና ካላነቃ ታግሎ ካላታገለ ለውጥ ያመጣል ማለት ዘበት ነው። በዚያም ላይ የሻዕቢያ አወናባጅ ፕሮፓጋንዳ ቀላል አይደለም። ያለ ስማቸው ስም እየሰጠ ህዝቡ እንዳያውቃቸው አውቆም እንዳይቀርባቸው ቀርቦም ከጎናቸው እንዳይሰለፍ በብርቱ እየታገላቸው ነው። የአንዳንዶቹ ተቃዋሚ ቡድኖች የዲሞክራሲያዊ መብቶች በተስፋ አለመቁረጥ ታላቅ አስተዋጽኦ እያደረገ ነው። ስለዚህ ህዝባችን ተስፋ ቢያጣ አማራጭ አጥቶ አንገቱን ቢደፋ አይቶ እንዳላየ ቢሆን አይገርመኝም። ሰርቀ ብርሃን ለጥቂት ደቂቃዎች አቀርቅሮ ከቆየ በኋላ ከውስኪው በረጅሙ ሳበበት። ህዝባችን የሻዕቢያ ደጋፊ ነው፣ ማመዛዘን አይችልም። ተንበርካኪ ነው የሚል ሐሳብ እኔ አልስማማም። በሰላም ከመኖር በስተቀር የተለየ ፍላጎት የሌለው ደሃ ህዝብ ነው። በእብሪት ተነስቶ በማን አለብኝነት በትዕቢት ተወጥሮ ለሚረግጠው ስርዓት ይወዳል፣ ይደግፋል ብትለኝ በጣም የማልቀበለው ጉዳይ ነው። በአሁኑ ሰዓት የሻዕቢያ ደጋፊ መሆን የሚችል ከስርዓቱ ጋር በጥብቅ የተሳሰረ አሊያም በተለየ ምክንያት የጭቆና ገፈት ቀማሽ ያልሆነ ግን ደግሞ ለህዝቡ የማይቆረቆር ደንታ ቢስና ራስ ወዳድ ብቻ ነው። ደግሞ ከተሜውን ብቻ በይበልጥ ለጭቆና በግንባር ቀደምነት የተጋለጠው ገጠሪውን ሄደ ብታናግር ሻዕቢያ አንዲት ሌሊት የሚያድር አይመስለኝም። እርግጥ ሻዕቢያ ኮትኩቶ ያሳደገው ደንቆሮ ትምክህት አለ። ይህ ትምክህት ችግራችንን ብሶታችንን ለሌላው ዓለም አውጥተን እንዳናሳይ ያግዶናል። አንድ ኤርትራዊ የሀገሩን ተጨባጭ ሁኔታ ከሌላ ኤርትራዊ ጋር በግልጽ መመካከር ይችል ይሆናል። ከውጭ ሰው ጋር ግን ሲሆን ደስተኛ መስሎ ለመታየት ነው የሚፈልገው። ብቻ ምን አለፋ እኔ ህዝባችን እጅግ ተስፋ ከማጣቱ የተነሳ ወደ ተግባራዊነቱ አልተሸጋገረም የሚል እምነት ነው ያለኝ። ሻዕቢያ ቢደመሰስ ሌላ ሻዕቢያ ነው የሚመጣው የሚል
ፍርሃት ከውስጡ ያለ ይመስለኛል። መጪውን እድል ከዚህ የባሰ ጨለማ ነው የሚል ስጋት ሳይኖርበት አይቀርም። ካልሆነ የሻዕቢያ ደጋፊ ሆኖ አይደለም። የፍርሃት ማነቆ እየጠረገን ነው። ለ30 ዓመታት ታግለን አሁን ደግሞ እንደገና ሌላ ትግል የሚል የተስፋ ቢስነት ማነቆ ጨምድዶ ይዞታል። ተስፋችንን አለምልመን እንዳለፈው ጀግንነታችን በቆራጥነት ተነሳስተን ይህንን አረመኔ ስርዓት ከስሩ መንግለን ለማጥፋት በረሃ ገብተን የተግባር ሀሌታ ሀ ብለን እስካልጀመረን ድረስ ዋጋ የለንም። ሳሙኤል ብርጭቆ ሞልቶ ከተቀመጠበት ተነሳና ልክ ነህ፣ በሐሳብ እስማማለሁ፣ ግን ገጠርን ማዕከል ያደረገና የተራዘመ የትጥቅ ትግል ለመጀመር ህዝባችን ዝግጁ ይመስልሃል? ሲል ግንባሩን ከስክሶ ጠየቀው። ሰርቀ ቀለል አድርጎ ይዋሊደር እንጂ አንድ ቀን ሆ ብሎ እንደሚያምጽ እርግጠኛ ነኝ በማለት መለሰ። ሳሙኤል ዘለግ ላለ ጊዜ ሲያስብ ቆየና ተመልሶ ተቀመጠ። ሰርቀ በማከልም በሰም የተጣበቀ ጥርስ ቢስቁበት አይደምቅ ቢበሉበት አያደቅ እንደሚባለው በአርቲፊሻል ነፃነት እየተተነተንን በባርነት መኖራችን እዚህ ላይ ማቆም አለበት ብሎ በቀስታ ተናገረ። ሳሙኤል ጥልቅ የሆነ የደስታ እንባ በዓይኖቹ ውስጥ እየታየ ሲጋራ አነሳ። እኔም ይህንን ጽናትህን አውቄ የትግል አጋሬ መሆንህን ተረድቼ ነው አንተ ጋር የመጣሁት። ተስፋዬ አንተ ብቻ ነበርክ። አሁንም ተስፋዬ ባንተ ላይ ጥየዋለሁ። ሲጋራውን አቀጣጠለ። ለመሆኑ ያ ስለ ኢሳያስ መጻፍ የጀመርከው እውነተኛ ታሪክ ከምን ደረሰልህ? ጽፌ አልጨረስኩትም፣ ገና እየተገፋ ነው። ለተወሰኑ ጥቂት ሴኮንዶች በመካከላቸው ጸጥታ ሰፈነና ምን ያህል እንደሚሳካልኝ አላወቅኩም እንጂ የዛሬ አመጣጤ ለአንድ አብይ ጉዳይ እንድትተባበረኝ ፈልጌ ነው አለ ሳሙኤል በረጅሙ ተንፍሶ። ገምቻለሁ፣ ግን ምንድነው እሱ? ዲያብሎሱ ኢሳያስ አፈወርቂ ከሱዳን ከጅቡቲና ከየመን ጋር የከፈተብንን ጦርነት አልበቃ ብሎት አሁን ደግሞ ከኢትዮጵያ ጋር ጦርነት ሊያማዝዘን በዝግጅት ላይ ነው ያለው። ስለዚህ ወደ ሱዳን ከመሄዴ በፊት ቢሳካም ባይሳካም በዛሬው ምሽት አንድ ነገር ማድረግ እንዳለብኝ ተሰምቶኛል። ኦኬ ልስማውና አቅሜ ከፈቀደ ልተባበረ ዝግጁ ነኝ። ይህ የወረራ እቅድ በምንም መልኩ ተግባራዊ መሆን የለበትም። ከተቻለ በአጭሩ መቅጨት፣ ካልሆነም ጉዳቱን መቀነስ። ስለዚህ አቅም የፈቀደውን ትንሽ ነገር ለመሞከር ስልክ ታስደውለኛለህ። ምንድነው የምታወራው? በሁለተኛ ደረጃ ደግሞ ሱዳን እስክደርስ ድረስ ለጉዞ የሚሆነኝን አንዳንድ ነገሮችና ጠቀም ያለ ገንዘብ እንድታፈላልግልኝ ለመጠየቅ ነው የመጣሁት። እሱ ምንም ችግር የለውም፣ ግን ስልክ ታስደውለኛለህ ያልከው አልገባኝም። የት ነው የምትደውለው? ይህ በኢትዮጵያ ላይ የታቀደውን ወረራ ተግባራዊ ከመሆን በፊት እንዲዘጋጁበት አሊያም ወረራውን ለመቀነስ የሚያስችላቸውን አማራጭ ለመውሰድ እንዲችሉ ለኢትዮጵያ መንግስት ማሳወቅ ፈልጌያለሁ። ከምግባባቸው ከኢህአዴግ ባለስልጣኖች ለአንዱ ደውዬ ሚስጥሩን ሰርቀ ንግግሩን አላስጨረሰው። አብደሃል እንዴ ሰውዬ ሲል ጮህበት። እንዴት አለ ሳሙኤል በእርጋታ ተውጦ። ካላበርክ በስተቀር ይህንን መሰል የእብደት ስራ ለመስራት አታስብም። ለመሆኑ ጤነኛ ነህ? መዘዝ ውስጥ ታስበዋል አለው ሰርቀ አሁንም በጩኸት። ምን እያልከኝ ነው? ዝም ብለህ ከምትጮህ ጥፋት የለምን አትነግረኝም?